አረ ይሄስ እንዳገር ጉድ ያስብላል። ቆይ ምንድነው ይሄ ምንድነው? አሁን ሆዷ እንደዚህ ተገላበጠ። ልጅ አላየንም እንኳን ልጅ የተጠበሰ ስጋ አላየንም ሆዷ ውስጥ። ይቺ ቀዳዳ ውሸታም እንትኑ ዶክተሩ ራሱ ዋሽቷል። ለማንኛውም ግን የኔ ቀዳማዊት፣ የኔ ምትኬለሽ፣ የኔ እናት፣ የኔ የሚዲዮ መሪ፣ የኔ ቅማም፣ የኔ ስዊት ሃይሚዬ እንደዚህ ቀና ብለሽ ነቅተሽ ስላወራሽ ዛሬ ደስ ብሎኛል። አምሶ ሃፒ የሚዲዮ መሪ ማንም ምትኬለሽ እኮ ነሽ አንቺ። ምትኬለሽ የኔ ምትኬለሽ የኔ አንበሳ የኔ ጀግና ሴት እግዚአብሔር ይመስገን። ዛሬ እንደዚህ ነእተሽ ስላየሁሽ በጣም ደስ ብሎኛል። እችን ሜንሽን አረጋለሁ ታዳምጪልኛል የኔ እናት። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናሌ ተከታታዮች ሰላማችሁ ብዝት ይበልልኝ በያላችሁበት ውዶቼ። የዛሬው ቀጭን ውሸት ነው እየላችሁ የሚወጣት ቀጭን ቅጥንጥንጥን ያለ ውሸት። ለማንኛውም ላይክ ሼር አድርጉ፣ ሀሳብ አስተያየታችሁን በኮመንት አስቀምጡ። እንግዲህ ልጅቷ ዛሬ አልትራሳውንድ ተነስታለች። ሆዷ ውስጥ እንኳን ልጅ ቀርቶ እየተጠበሰ ቋንጣ ትርፍራፊ እንጀራ ራሱ የለም። ያየሁትኝ እኔ ባይኔ በብረቱ መቼ ሳላረጁ ገና ወጣት ነኝ። አጥንቷን ነው ያዩትኝ። ምንም ልጅ የለም። ምንም ሆዷን ራሱ አንድ ጀሪካን ውሃ ጠጥታ ምናምን ነፍታ ነው የመጣችው። ይሄ ሆን ብሎ የተጠነሰሰ ሴራ ነው። ብሩኬና ሃይሚን ለማለያየት የተጠነሰሰ ሴራ ነው። እንግዲህ ዛሬ ሃይሚዬ የኔ ቀዳማዊት የኔ ምትኬለሽ ከሐኪም ቤት የምትወጣበት ቀን ነበረ። ያው ከሐኪም ቤት ወጣለች። ዛሬ ነው የወጣችው። ሙፍታን በመሃላቸው ተገኝቷል ዛሬ። ያው ሙፍታ ጥሩ ሰው፣ አንተ እንደዚህ ቀጥል፣ እንደዚህ ጥሩ ነገር ማውራት አለብክ። ገባክ? ከእውነት ጎን መቆም አለብህ። ሐሰተኛ ነገር ማበረታታት የለብም። ጓደኛ ማለት እንደዚህ ነው። ውሸትን ማበረታታት የለበትም። ይቺ ሴት ሴራ አላት። የተላከችው ሴራ አለ። ሴራውን ደግሞ እኛ እናከሽፈዋለን። ብሩኬና ሃይሚ መቼም አይለያዩም። መቼም አይለያዩም። እኛ ሞተን ይለያዩ ይሆናል፣ ቆመን ግን አይለያዩም። ምድረ ደንባራ ድንባያ አናታችሁን ብለን ጥጋችሁን ባናስዝ ጨረቃ ፋሚሊ አድመሽ በአንድ ላይ መነሳት አለብሽ። ይሄ ውሸት ነው። እንግዲህ መጀመሪያ ስራ ያደረገችው ሃይሚዬ ይሄ ነገር መረጋገጥ አለበት። እኔ ቁርጤን አውቄ መቀመጥ አለብኝ። ልጅቷ መመርመር ካለባት ትመርመር። ሁሉ ነገር ለወቅ እስከዛሬ ድረስ የተጎደውት ይበቃኛል። በቃኝ፣ አብቅቷል ነገሩ። ስለዚህ እስከዛሬ ያሳለፍኩት ቀናቶች የተሸወድኩት ነገር ይበቃኛል ነው የእሱ ሀሳብ ማለት ነው። ግን የኔ እናት ምንም አልተሸወድሽም እዚች ጋር ማለት ነው። ግን በውሸት ልቧ መድማቱ አሞኛል። የምሬን ነው የምላችሁ። በውሸት ውዶቼ፣ በውሸት ቪዲዮ እንደጋግማችሁ እዩት። ልጅ አለ 6 ወር ከሆነ እኮ ለመወለድ አንድ ልጅ 3 ወር ነው የሚቀረው። አንድ ልጅ ከረግዞ በ9 ወር እኮ ነው የሚወለደው። አስቡት። አንዳንድ እርግዝና ደግሞ በ7 ወር ራሱ የሚወለድ አለ። የ6 ወር ጥንስ ከሆነ እንዴት ልጅ የለ በሆድ? ለምን የለም ልጅ? የተጠነሰሰ እንኳን የልጅ እንቁላል በሆዷ ውስጥ ነው ያላዩኝም። እንኳን ልጅ ቀርቶ የልጅ እንቁላሉን አላዩም። በሆዷ ውስጥ አጥንት ነው ያዩት። እንደነገርኳችሁ ፍርፋሪ ራሱ እንጀራ የለም በሆዷ ውስጥ። ይቺ አጥንት ውሸት ነው ተሸክማ እየዞርያ። አንቺ አጥንት ነው እንዲያረገሽው ደግሞ ልጁ እስከሚወለድ ድረስ ከኒጋነክ ኮተታ ያሱ ያልሆነ ልጅ እንኳን ቢኖር በሆዷ ውስጥ እኔ አላምንም። ከማንንም እዛ ምናምን ከነ መላጣ አርግዛ የመጣችውን የብሩኬ ነው ልትል አትችልም። ይቺ ልጅ በሆዷ ውስጥ እንኳን ዛሬ ሲመረመር ልጅ ቢታይ ኖሮ እኔ ማለት ነው ይሄ ብሩኬ ነው ይሄን ሰተት የሰራው አይደለም። ያከለ የመላጣ ነው የምለው እኔ ነኝ። በቃ አለቀ። ገብቷችኋል? እንደ አገር ብሩኬ እንደዛ አይነት የተደበቀ ነገር ዋሽቶ እንደዚህ እንኳን ቢያደርግ ህሊና የሌለው ሰው ነው ሲጀመር እንደዚህ የሚያደርገው። ለአንድ ሴት ልጅ ለጨዋ ለደርባባ ሴት ጀግና ለሆነች ሴት ላበረታችሁ ላጠነከረችው ሴት ዝም ብሎ ከላይ ሳክስ ምናምን ነገር እየሰከሳ ለኛ ለቤተሰብም ለሷም እንደዛ እያደረገ በውስጥ እንደዛ አይነት ስራን የሚሰራ ከሆነ ይሄ ሰው ህሊና ቢስ ነው ይባላል። ሰው ደግሞ ብሩኬ ይሄንን ያደርጋል ብዬ እኔ አላስብምም። ደግሞ ፍጹም አይደለንም፣ ሰዎች ነን፣ እንሳሳታለን። አያደርግም ብሎ መደምደምም አይቻልም። ግን ልጅቷ እርጉዝ አይደለችም።
ፍርፋሪ ቋንጣ ራሱ በሆዷ ውስጥ አልተገኘም። የደረቀ የተጠበሰ ቋንጣ ራሱ ሆዷ ውስጥ የለም። አጥንት ነው ያዩትኝ። ይቅርታ፣ ይሄ በውሸት ልጆቹን አታጣይ። በቃሽ። እስከዛሬ ያጣላሹ ይበቃሻል። አሁን እዚህ ጋር የ26 ቀን ጥንስ አለ አለ ዶክተሩ። የት ነው የ26 ቀን ጥንስ ያለው? ሀይሚ አሁን ሄደች። እውነት መስሏት የኔ እናት ልቧ ተሰብሮ ልሸኘች ሲላት ራሱ አልፈልግም ብላ ጥላ ነው ሄደው። አስቡት እንግዲህ አስቡት። ሀይሚ ሴት እኮ ነች። ዶክተር ከመሰከረ እውነት ነው የሚባለው። እኛ ደግሞ አይናችን ያያል። እኔ ሰገጤ አይደለም ውዶቼ። እኔ እስከተወሰነ ክፍል ተምሬያለሁኝ። ይሄ እኔን መሸወድ አይቻልም። ነው እኮ ይሄ እየታየ አይደለ? እንዲ ሆዷን እያገለባበጠው በማሽኑ አጥንቷን እያገለባበጠው ማለት ነው። ይቅርታ ሶሪ፣ ሆዷን አይደለም አጥንት ነው ያረገሽው። ይሄ አጥንት ነው እንደምትበይው አንቺ ቀለብሽ አጥንት ነው አንቺ እከካም። እነዚህ ልጆች እንደው ሳይስማሙ ይቅርና አንፋታሽም። ጥግ ድረስ ነው የምንሄደው። የምሬን ነው የምልሽ፣ ጥግ ድረስ ነው የምንሄደው። ግን አንቺ በጠነሰሽው ሴራ የሚለያይልሽን ሰው ፈልጊ፣ እዛ ፈልጊ። ሀይሚዬ ትንሽ ትጎዳለች እንጂ ነገሮቹ ይስተካከላሉ። የማይስተካከሉ መስሎሽ ከሆነ ማለት ነው። ለማንኛውም ግን የዛሬው የሀይሚዬ ውሳኔ ጥሩ ሆኖ ሳለ እኛ ልባችን እንዲረጋጋ ሆኖ ሳለ ነገር ግን ዶክተሩ የ26 ቀን ጥንስ አለ ብሏል። አስቡት እንግዲህ። እሷ ግን የ6 ወር ነው ብላለች። የ26 ቀን ምንድነው? ይቺ 1 ወር ያልሞላት 26 ቀን ምንድነው? አልገባኝም። የ6 ወር ጥንስ አላለችም እንዲች ከካ። ወይ ጉድ! የውሸት ጋጋታ። ጨርቅ እየወተፍሽ እየመሄድሽ ከዛስ ዛሬ ደግሞ ውሃ ጠጥተሽ ሆድሽ ነፋሽ። አልገባኝም። እኔ አልገባኝም። ሀይሚ እያወራሽ ደግሞ ብሩኬ በሀሳብ ልም ብሏል። ለምን? ምን አሳሰበክ? እርግጠኛ ነኝ የሰራው ስህተት የለም፣ ግን አታስብ። ፈታ በላማቼ በዚህ ልክ ጥርጣሬ መግባት የለብም አባቴዋ። እና ሀይሚዬ ደግሞ ዛሬ በደግማ ተወሰነ አልቅሳለች፣ ተጨናንቃለች። ሀይሚ በድጋሚ ቪዲዮ ላይ በእናትሽ አታልቅሽ፣ በእግዚአብሔር አታልቅሽ። አንቺ ጅግና ነሽ፣ አንቺ ንግስት ነሽ። ማልቀስ የለብሽም። ለአንቺ እኮ ውድ ነገር የሚገባሽ ነሽ። ውድ ነገር በዚህ ለዓለም ላይ ካሉ ውድ ነገሮች ለአንቺ የሚገባሽ ነሽ። ስለዚህ ማልቀስ አይጠበቅብሽም። ጅግና ነሽ። ገባሽ? ሀይሚ ያለችው እኔ ቁርጤን በውሸት ብሩኬን ማጣት አልፈልግም። እውነተኛው ነገር ይታወቅ። በውሸት እኔ እሱን አጥቼ መኖር ይከብደኛል። አዎ ልክ ነሽ፣ ይከብዳል። በውሸት ሴራ ዝጋ የወደዱትን ሰው አጥቶ መኖር ይከብዳል እንዴ! በውሸት ልጁንም ማጣት አስቡት። እንዲህ ቆይ ምን አላችሁ አሁን? በዛሬው አጥንት አይታችሁ መቼስ ልጅ አለ ልትሉ ትችላላችሁ። ዶማ የሆናችሁ እንደሷ ትላላችሁ። እኔ ግን ዶማ አይደለሁኝም። ያዩት ሆዷ ውስጥ አጥንት ነው። ይቺ አጥንት ነው እንዲቀለቧ እና በህግ አምላክ በውስጥ መስመር ሀይሚን የምታወሯት ተረጋጊ እናቴ የዋ በሏት። የምሬን ነው የምላችሁ። ይሄን ነገር አረጋጉት፣ በደንብ ልታረጋጉት ይገባል። እኛ ብሩኬና ሀይሚ አንድ እንደሆኑ ነው የምንፈልገው ብለን ሳንጨርስ አውርተን እንደዚች አይነቷ መሽገር መታ ተጣበቀች። ማንደላካት አናቅም። ለማለየት እከኳን አከከች። ጭራሽ ልጅ ውስጥ የሚወለድ ከኔ ጋር ነው ምናምን ነገር። አንቺ ደፋር አይን አውጣ። እንዴት ነው የሚያረጋት? እንዴት ነው የሚቆላላት? ይቺ እንዴት ነው የሚያረግሽ? አንቺ አታፍሪም እንዴ? ሲጀመር እኔ የገረመኝ ነገር እስከ ዛሬ የት ነበርሽ ነው። ዛሬ እንዴት ትዛለሽ? ብሩኬ ቡታጅራ ህይወቴን ላስተካክል ሄዳለሁ የማስተካክለው ነገር አለ ሲል እንዴት ትዛለሽ? አንቺ ዛሬ ላይ እንዴት ትዛለሽ ነው እኔ ነገሩ። እስከ ዛሬ ትዛይለሽ መቼስ ይሄ የቅርብ ሰው ነው ብሩኬን አሳልፎ ለአንቺ የሰጠሽ። አዎ የቅርብ ሰው ነው የጎተጎተሽ። አንቺ ለምን እንዲህችን እድል አትጠቀሚባትም? ብሩኬ እኮ እንደዛ አይነት ነገር አስቧል። ስለዚህ ይሄንን እቅዱን አክሽፊበት ብሎ የሆነ ሰው ልኮሽናል። የላከሽንም ሰው እናውቃለን እኛ፣ ግን ብንናገር እናልቃለን ብለን ለሀይሚዬ ደህንነት ብለን አፋችን ይዘን ተቀመጥ ነው። ግን ሁልሽም ታፍሪያለሽ፣ ሁልሽም ጥግሽን ትያለሽ። ብሩኬና ሀይሚ ሰላም ይፈጥራሉ። ብሩኬ ግን መጨረሻ ላይ ሀይሚን መከተል ነበረብክ፣ መልቀቅ አልነበረብህም። እጇን ይዘክ ቤቷ ድረስ ማድረስ ነበረብክ። ምንም እምቢ ብትልም ራሱ ማለት ነው። አሁንም ቢሆን ታጠገቧ መሆን አለብክ። በቃ ንጹህ ነኝ እስካልክ ድረስ ታጠገቧ የመሆን ግዴታ ነህ። ውስጥህን ንጽህና እስከምታውቀው ድረስ በጥርጣሬ ውስጥህን አሟልተክ ሀይሚ ለብቻዋ እንድትጎዳ ለብቻዋ እንድትሆን አትፍቀድ። ውስጤ ንጹህ ነው ካልክ አለቀ። ከሷ አጠገብ ሁን፣ ከሷ አጠገብ አትራቃት። ይሄን ነው ማለት የምፈልገው። አንተ ራካት ማለት ጥላት ምኞቱ ህልሙ ተሳካለት። ስለዚህ
ታጠገቧ መሆን እስካለብህ ድረስ ግዴታ ነው።